ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁሉ ሰላም አለሁላችሁ። እንግዲህ ትናንትና ሀገራችን ላይ በተደረገው የደስታ ጊዜ ማለት ነው፣ የደስታ ጊዜ ልበለው እንጂ በጣም 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 ደስ የሚል በነ አዶናይ በነ ጆን ማለቴ በነሱ በተለያዩ ልጆች ድምቅ ሽብርቅ ያለው የዚህ ከአሜሪካን የመጣው ዩቲዩበር እና ቲክቶከር በጣም ደስ በሚል ሁኔታ በጣም ደስ በሚል ፍቅር ተጠናቋል። እውነት ነው። አገራችን ለካስ አንድ ነገር ሲመጣ አንድ ላይ እንደምንሆንና ማንንም እንደማንፈራ እንደማን አስገባ በመሀላችን ትናንትና የታየበት ታሪክ ነው። ይሄ ታሪክ ሲዘክረው የሚኖር ነው። ምንም ልጁ ቲክቶከርም ቢሆን ዩቲዩበርም ቢሆን ተሰሚነት በዓለም ላይ በጣም ከባድ የሆነ ሰው ስለሆነ እንደውም እኔ እንደሰማሁት ከሆነ መረጃውን ወደ 50 ሚሊዮን ተከታይ ያለው ሲባል በስማ የሚገርም ልጅ ነው ያልኩት። እና ሀገራችን መጥቶ ባደረገው የትናንትናው ዝግጅት ከአቀባበል ጀምሮ እስከ መጨረሻው ሰዓት ድረስ በጣም ደስ በሚልና በጣም በሚማርክ ሁኔታ ተጠናቋል። ግን ምን አለ 2 ቀን 3 ቀን ቢደገም ነበር የሚያሰኘው። ግን ያው ለአንድ ቀን ነው መሰለኝ እንደዛ የተደረገው። ያየ ነው እንግዲህ ቀጥታ ስርጭት አንድ ቀን ነው። ግን እኔ በጣም ደስ ነው ያለኝ። ሀገራችን በቃ እንዲ ውብ ሆና በስማም እነሱ ራሳቸው እንዴ ኢትዮጵያ እንዲነች እንዴ ነው እኮ ያሉት። ተአምር ነው የተፈጠረው፣ ተአምር ከምንም በላይ እውነቴን ነው የምላችሁ። በጣም ደስ ይላል። አንድነት ካለ፣ መተባበር ካለ፣ ፍቅር ካለ የማንደርስበት ደረጃ የለም። የትም ሆነን የትም በማንነታችን እንኮራለን፣ በማንነታችን እንከብራለን በእርግጠኝነት። ስለዚህ ትናንትና ባየነው ልጁ ራሱ ማመን ያቃተው የመጣው ስፒድ ራሱ ማመን ያቃተው ከሚባለው በላይ ማመን ያቃተው። በዚህ ላይ ደግሞ ከምንም በላይ ደግሞ ደስ የሚለው ነገር ምን እንደው ታውቃላችሁ? ሪከርዱ በእኛ ሀገር መሰበሩ። የኬንያ ሪከርድ በእኛ ሀገር ተሰበረ። እንዴት ደስ ይላል! እንዴት ደስ ይላል! አይሾ ስፒድ በጣም 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 ተደንቆ ኢትዮጵያውያኖች እንዲህ ናችሁ እንዴ እስከ ማለት ራሱን እስከማያምን ድረስ መድረሱ ራሱ እኔ እንዳንድ ዜጋ ለእኔ ትልቅ ክብር ነው። እውነት እላችኋለሁ። በጣም ነው ደስ ያለኝ። ብዙ ጊዜ ይሄ ለምን ተፈጠረ ይሄ ለምን ተደረገ ብለን ብዙ እንናገራለን። ግን ትናንትና ያየነው ነገር በጣም ደስ የሚል በጣም በቃ ምን ብዬ ልንገራችሁ እና በጣም ደስ በሚል ሁኔታ በቃ ፍቅር በፍቅር በሆነ ሁኔታ እኔ እንጃ ብቻ አላቅም፣ ደስ ይላል። ያው አንዳንድ ነገሮች ግን የሚያስቁም የሚገርሙም ነገሮች ቢኖሩ ይሄ ደግሞ ያለ ነገር ነው። እንኳን እኛ ሀገር አይደለም በዓለም ላይ ያሉ ትልልቅ ሀገሮች ራሱ የሚፈጠር ነገር ነው። ቦታ መስጠት የለብንም ለእንደዛ ነገር። ግን ደስ ከሚለው ነገር የአዶናይ ጉዳይስ አዶናይ ለልጁ የሆነለትን ነገር ከኋላ እየተገፈተረ ምን እያለ እያስተረጎመ የልጁን እድል ቀና እንዲል ያድርጎታል። ልጁም ግን ያው መቼስ ችግር ነው ብቻ። ግን ለማንኛውም ግን እንግሊዝኛ ቋንቋ የሁለተኛ ቋንቋችን ነው። ዋና መግባቢያ ቋንቋ አለን። ቢሆንም ግን እንደዚህ ነገር ዝግጁ መሆን ከፈለገ ልጁ እንደዚህ አይነት ነገር ውስጥ እጩ ካደረጉት ለተወሰነ ጊዜ እንኳን እንደው ኖና የስነ እንደው ቢለምድ ጥሩ ነበረ። ግን ምንም ማለት አይደለም። ወደፊት የሚያድግ ልጅ ነው። ከዚህ አሁን ካሳየው ሁኔታ የተነሳ የበለጠ ነገ ወደፊት ብዙ ነገር መስራት ይችላል። ሞራል ነው ልንሰጠው የሚገባው፣ ልንሰብረው አይገባም። የእውነት ነው መላችሁ። ልጅ ነው። እንደገና ደግሞ ሁለተኛ ነገር ደግሞ ገና ከአዲስ ሰው ጋር በጣም ታዋቂ ሰው ከሆነ ጋር ገና መገናኘቱ ነው። የሚያውቀው ነገር የለም ከዚህ በፊትም። ይህን ራሱን በመገንዘብ እኛ ማለት ልናዝንለት ልንተባበረው ይገባል እንጂ ልንነቅፈው አይገባም። እውነቴን ነው መላችሁ። ገብቷችኋል? የሚያድግ ልጅ ስለሆነ ልናበረታታው ሞራል ልንሰጠው ይገባል እንጂ ሲጀምር በሁለተኛ ቋንቋ ነው እንጂ ልጁ ችሎታ የሌለው የራሱን ቋንቋ ምንም የሚናገር ነው። ኢትዮጵያዊ ነው። ስለዚህ ዋናው ኢትዮጵያዊነቱ ነው። ከምንም በላይ የራሱ የሆነ ቋንቋ ባህል ስላለው ምንም የሚገርም ነገር አይደለም። ነገሮች ተፈጥረዋል። በቃ በመደናገጥ ሊሆን ይችላል። እንኳን እኛ አይደለም እንኳን እሱ አይደለም ብዙ የተማሩ ትልልቅ ሰዎች የተባሉ ራሳቸው በዚህ መንገድ ቢገቡ ለነገሩ አዲስ ከሆኑ ትንሽ የመደናገጥ ባህሪ ይኖራል። አዶናይ በዛ ደረጃ የሚረዳውና ያን ሁሉ መከራ አብሮት የሚያየው ስለተረዳው ነው። ምክንያቱም እሱም በውጭ ሀገር ኖሮ ስላየው ነገሮችን ሁሉ ስለሚረዳ በደንብ ስለሚያውቅ የውጭዎችን ባህል ሁኔታ አስተሳሰብ
እዚህ ጋር ደግሞ ልጁን እንደዚህ አይነት ነገር እንደሚያጋጥመው ስላሰበ ነው ሊተባበረው የበለጠ እንደዛ እያስተረጎመ እንደዛ እየተገፈተረ እንደዛ በቃ ለራሱ የማይጨነቅ ልጅ ማለት ነው። ለልጁ ነው በጣም ከፊት ቆሞ የታገለለት። ደስ ይላል። የአዶናይ ነገር በጣም የሚገርም ነው። በየቀኑ የሚያስገርም ነገር ነው የሚያመጣው ልጁ። ግን እንዲም ሰርቶ አንዳንድ ሰዎች የሚሰድቡት አሉ፣ የሚመቀኙት አሉ፣ በጣም ቆሻሻ አስተሳሰብ የሚያስቡ ሰዎች አሉ። ግን ምንም ማለት አይደለም። ነገሮችን በትዕግስት ማለፍ ይቻላል። ነገ እሱ ደግሞ ከዚህ በላይ ደርሶ ልናየው እንችላለን። ይህም ልጅም ደግሞ ልናበረታታው ወደፊትም ሌሎች ቢመጡ እንደዚህ አሁን ካሳየው ሁኔታ የተሻለ ነገር አሳይቶ ሊክሰን ይችላል። ለራሱ ሞራልም ለማናችንም ሞራል። እኛ እኮ እንደ ኢትዮጵያዊነት ነው ለልጁ እንትን ያለው። ለምን እንግሊዝኛ የማይችል ከሆነ እንደዚህ ብዙ ነገር ብለናል። ሲጀመር እንዳልኳችሁ እንግሊዝኛ ሁለተኛ ቋንቋችን ነው። ሶስተኛ ነገር ደግሞ ይሄ ልጅ ግን አዲስ ነው። ሚዲያን በደንብ ከአንድ ታዋቂ ያስባችሁታል፣ ከ50 ሚሊዮን ተከታይ ካለው ሰው ጋራ ፊት ለፊት ተጋፍጦ ይሄንን መስራት ራሱን ያድንቀዋለሁ። የእውነት ነው የምላችሁ፣ አድንቀዋለሁ። ደግሞ ለእሱም አዶናይ ብርታት ሆኖታል። ደስ ከሚል ነገር አዶናይ እናመሰግናለን። አዶናይ በጣም ጠንካራ ሰው ነህ። በርታ። አንተ ዓለምን በምን አይነት ሁኔታ አይታት የምትመለስክ ስለሆንክ ሁሉ ነገር የገባህ ነህ። እግዚአብሔር ብርታቱን ይስጥህ፣ ሞገሱን ይስጥህ። በእውነት እኔ በጣም ነው ማደንቅህ። በተለይ በትናንትናው ጉዳይማ ምን ብዬ ነገርክ? ምክንያቱም እኔ ራሱ ቁጭ ብዬ 24 ሰዓት ይሆናል ቁጭ ብዬ ላይቭ ላይ ሳያችሁ የነበረው። ምክንያቱም ይሄ የሀገር ፍቅር ነው፣ የሀገር ስሜት ነው። ከምንም በላይ ልጁ ማንን ብሎ ወክሎ መጣ? አሜሪካንን ብሎ ወክሎ ነው የመጣው አይደል? እኛም ደግሞ እንደ ኢትዮጵያዊነት መጠበቅ ሀገራችንን ግድ ይለናል። እና አዲስ አበባ ደግሞ በጣም አሸብርቃለች፣ ዋው ሆናለች። እንዴ ዱባይ ልተካ ምን ቀራት? የሚገርም ነው። እኔ ራሱ ሁለት ሀገሬ ነው ወይ ነው ያልኩት። ከሁለተኛ ነገር ደግሞ ልጁ ራሱ የመጣው እንግዳው ራሱ እንዴ እውነት ነው እንደ ኢትዮጵያ ነው ያለው። በዚህ ላይ በዓለም ላይ ነው ያስተዋወቀን። በዓለም ደስ ከሚለው ነገር ከሚንቁን ሰዎች ጋር ማንነታችንን ያሳየልን። ደስ ይላል በጣም። ስለዚህ ወንድሜ አንተም ያው እንግሊዘኛው የሚከበደህም ልጅ አይዞ ግን ከዛሬ ጀምሮ ትምህርት ቤት መግባት አለብህ። በጣም እንግሊዘኛ ማውራት አለብህ። ከዛን በኋላ ስራው የሚሰራልህ ገብቶሃል። አሁን አንድና አንድ ታይተሃል፣ ታውቀሃል። ብዙ ሰዎች ይፈልጉሃል። በዚህ ላይ ደግሞ ይሄን እንግሊዘኛ ተምረህ ራስህን ከቻልክ በጣም የምትደነቅ ልጅ ሆነህ ነው የምትወጣው። በርታ፣ አይዞ። ምንም ማለት አይደለም። አለማወቅ ወንጀል አይደለም። ችግር የለውም። አንተ ገና ህፃን ልጅ ነህ። ብዙ ማወቅ የምትችል ልጅ ነህ። ዋናው ምንድነው ራስህን ማሳመን፣ አይምሮህን ማሳመን ብቻ ነው። ምክንያቱም እንግሊዘኛ ምን ያህል መግባቢያ እንደሆነ የዓለም ቋንቋ መግባቢያ ስለሆነ ግድ ነው እንግሊዘኛ ማወቅ አለብህ። ከትልልቅ ሰዎች ጋር ለመገናኘት ሀሳቡ ካለ ሞራሉ ካለ እንግሊዘኛ በደንብ ማወቅ ጥሩ ነው፣ ይጠቅምሃል። ስለዚህ አንተም ብትሆን ለሀገር ታግለሃል፣ ለኛም ታግለሃል። እናመሰግናለን። ከምንም በላይ አንተ ነህ የምትበልጥብን። የመጣው እኮ መጣ ነው፣ ሄደ ወደ ሀገሩ። የቀረኸው አንተ ነህ ሀገራችን ላይ። አንተና አዶናይ ህዝቡ ነው የቀረው። ስለዚህ በጣም እናመሰግናለን። ትናንትና ባደረጋችሁት ነገር ዋው ብያለሁኝ። ከምር በጣም አድንቄያችኋለሁኝ። በዚሁ ቀጥሉ፣ በርቱ። ሌሎችም ቢመጡ በትልቅ ሞራልና በትልቅ እንትን መቀበላችሁ ደስ ይላል። ሶስተኛ ነገር ደግሞ የአፄ ኃይለ ሥላሴን ስዕል ፎቶ ያለበትን ቲሸርት የሸጠችው ሴትዮ እኔ አድንቄያታለሁኝ። የእውነት ነው ብላችሁ አድንቄያታለሁ። ደግ አረገች። ለሳቸው ይሄ ሲያንሳቸው ነው። ለእውነት ከሆነ አሁን ምንድነው ብሩን መሸጧና ብሩን ሳይሆን ማየት ያለብን እኛ እላው ላይ ያለውን ፎቶ ነው። ግርማዊነቱ ሊከበሩ ይገባል ከምንም በላይ። ስለዚህ እኔ ስለሸጠች በጣም ደስተኛ ነኝ። ምንም ማለት አይደለም። ገንዘቡ ሳይሆን ቲሸርቱ ይገባዋል። ምክንያቱም እሳቸውን በማክበር ነው የዚህን ያህል ብር የጠራቸው። እኔ ወድጄዋለሁ ሀሳቧን። ሌሎችም አንዳንድ ሰዎች የደገፏት አሉ፣ አንዳንዶች የነቀፏት አሉ። ሲጀመር ብሩ ይሄን ያህል በዛ ብለው በሂሳብ አስልተውት ነው፣ በኢትዮጵያ ምንዛሬ ማለት ነው። ለማንኛውም ግን እንኳን ተጠቀምሽ እህቴ፣ የእሳቸውንም ስም ከፍ እንዳደረግሽው ነው። ባይገርማችሁ ጃማይካዎች ከዚህ በላይ ይገዙታል። ለእሳቸው ያላቸውን ክብር ታውቃላችሁ አይደለም እንዴ? መላው ኢትዮጵያ ያውቃል ጃማይካ ምን ያህል ኃይለ ሥላሴን እንደሚወድ። ስለዚህ እሳቸውንም ነፍሳቸውን ይማርልን እና እህቴም ያደረግሽውን ነገር እኔ በግሌ ደግፌሻለሁኝ። በተረፈ እንግዲህ ይህንን ሀሳብ አምጥታችሁ ለምን እንዲያረገች የምትሉ ሰዎች ተረጋጉ፣ ትጠቀም። እሱ እኮ ሄደ፣ በቃ አለቀ። ምንድነው ሄደ ሸጠችልኝ ኢትዮጵያ ውስጥ እንደዚህ ቢያወራ ያውራ። ላው ላይ ያለውን ነው ማየት ያለብን። እሳቸውን የመሰለ ንጉስ እኮ ነው
ቲሸርቱ ላይ ያስቀመጠችው። ስለዚህ ይገባታል፣ ይገባቸዋል ብያለሁኝ። በተረፈ ወዳችኋለሁ። ሰላማችሁን ያብዛልኝ። ቻው፣ ባይ ባይ።